ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የኢትዮ ፋክስ ተከታታዮች ለዛሬ የተረጋገጡ ዜናዎችን ይዘንላችሁ ቀርበናል። በአማራ ክልል በሰሜን ደቡብ ወሎ እንዲሁም በሰሜን ሸዋ በሚገኙ 4 መጠለያ ጣቢያዎች የሚኖሩ ከ90 ሺህ በላይ ተፈናቃዮች ለብርቱ ዝናብ፣ ንፋስና የጎርፍ አደጋ መጋለጣቸውን ገለጹ። ተፈናቃዮችና የአደጋ መከላከል ኃላፊዎች የሰጡትን አሳዛኝና ተስፋ አስቆራጭ ማብራሪያም ይዘናል። በሌላ በኩል ሻለቃ ዝናቡ ልንገሩ በአፋብኃይል ቴዎድሮስ እዝ ለተመራቂዎች ባስተላለፉት ጥብቅ መልእክት በውስጣችን የሚፈጠር ማንኛውም መጠራጠርና መጠላለፍ የሚጠቅመው የታገልናቸውን ጠላቶች ብቻ ነው ሲሉ አስጠንቅቀዋል። በደጋፊ ስም የተደበቀ ጥቁር ጠላትና በማህበራዊ ሚዲያ የሚካሄደው ብሽሽቅ እንዲቆም የሰጡትን ጠንካራ መመሪያ አሰናድተናል። በተጨማሪም ህወሓት ብልጽግናን አስወግዳለሁ ባለበት የትግራይ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ጠንካራ መግለጫ በሰጡት ማግስት በራያ አላማጣና ቆቦ ግንባሮች በህወሓትና በብልጽግና ጦር መካከል ከባድ የመድፍና መሳሪያ ውጊያ መከፈቱ ተረጋግጧል። በዓለም አቀፍ ዜናችን አሜሪካ በኢራን ወታደራዊ የሚሳኤል ተቋማት ላይ ረቡዕ ምሽት ከፍተኛ የአየር ድብደባ ፈጽማለች። የፔንታጎን ማዕከላዊ እዝ የኢራን አብዮታዊ ዘብና የትራምፕ መግለጫዎችን ጨምሮ ቀጠናዊ ውጥረቶችን እንዳስሳለን። ሁሉን መረጃዎች ሳናስቀር በዝርዝር ይዘንላችሁ ቀርበናል። ቻናላችን ሰብስክራይብ በማድረግ የእውነተኛ መረጃዎች አጋር ይሁኑ። ወደ ዝርዝሩ መረጃ እንለፍ። በመጀመሪያ የምንመለከተው በአማራ ክልል በሚገኙ ተፈናቃይ ካምፖች የተከሰተውን ከባድ ሰብአዊ አደጋ ይሆናል። በሰሜን ወሎ፣ ደቡብ ወሎና ሰሜን ሸዋ ዞኖች በሚገኙ 4 የተለያዩ መጠለያ ጣቢያዎች የሚኖሩ ከ90 ሺህ በላይ የሀገር ውስጥ ተፈናቃዮች ለብርቱ ዝናብ፣ ንፋስና የጎርፍ አደጋ መጋለጣቸውን ተናግረዋል። በወቅቱ ክረምት ዝናብና ንፋስ ምክንያት የመጠለያ ድንኳኖች መሰበር፣ መደርመስና የምግብ እህል መበላሸት አጋጥሟቸዋል። የተፈናቃዮች አሳዛኝ ገጠመኝ። ወይዘሮ ፋጢማ ኢብራሂም 6 ዓመታትን በመጠለያ ጣቢያ ያሳለፉ ሲሆን 5 ክረምቶችን በሸራ በተሰራ መጠለያ ያሳልፈዋል። 6ኛውና በአሁኑ ክረምት ግን ከላይ ዝናቡ ከታች ጎርፉ አንድ በመሆን ያለንን ሁሉ አሳጥቶናል። ወላሂ አሁን የጤፍ ቋጠሮ ቢኖርን ያችን ውሃ ወስዶብን ልጆቻችን እየተንጫጩ እያለቀሱ ነው። ቤትም በላይ ንፋስ ወስዶታል። ውስጥም ጭቃ ሆኖ ያየን ሰው ሁሉ እያለቀሰልን ይገኛል ሲሉ በምሬት ተናግረዋል። አቶ ሁሴን መሐመድ ከ6 ልጆቻቸውና ከባለቤቶቻቸው ጋር በመጠለያ ቤታቸው ላይ ጎርፍ በመግባቱ ምክንያት ኩሽና ውስጥ ለመኖር መገደዳቸውን ገለጹ። የሰው ሕይወት ካለማለፉ ውጭ ቤትም ሆነ ጉርስ የለንም ብለዋል። አቶ አህመድ አሊና አቶ አደም ሰይድ የክረምቱ ዝናብ መጣል ከመጀመሩ ጋር ተያይዞ ድንኳኖች ውሃ በማስገባታቸውና በከፍተኛ ነፋስ ምክንያት ሌሊቱን በሙሉ በከፍተኛ ስጋት እንደሚያሳልፉ ገልጸዋል። ከዚህም ቀደም ቤቶች ፈርሰው አደጋ መድረሱን አስታውሰዋል። አቶ እሸቱ ውበቱ ከ12000 በላይ ተፈናቃዮች በሚገኙበት በዚህ ካምፕ ከ300 በላይ ድንኳኖች ባለፉት 5 ክረምቶች በማገልገላቸው እርጅና ተጫጭኗቸዋል። ዝናቡ ከላይና ከታች ከፍተኛ ጉዳት እያደረሰ መሆኑን ገልጸዋል። የቱርክና የመካነ ኢየሱስ ካምፖች በተመሳሳይ መልኩ ተፈናቃዮች በበጋ በሙቀት በክረምት ደግሞ በዝናብ ጎርፍ እየተቃጠሉ እንደሚገኙ ገልጸዋል። የደቡብ ወሎ ዞን አደጋ መከላከልና ስራ አመራር ኮሚሽን ምላሽ። የጽህፈት ቤቱ ኃላፊ አቶ ጀማል አህመድ በሰጡት መግለጫ ሰሞኑን ዱቄት እናስገባላቸዋለን። መጠለያ ማለት እንግዲህ መጠገን ነው። ሌላ ምንም አይነት መፍትሄ የለውም። በዘላቂነት ወደ ማህበረሰቡ እንዲቀላቀሉ ማድረግ ነው። አሁን ግን ያለው አማራጭ እዚሁ መኖር ነው ሲሉ ተስፋ አስቆራጭና ግዴለሽነት የተሞላበት ምላሽ መስጠታቸው ተጠቅሷል። በመቀጠል የአማራ ፋኖ ብሔራዊ ንቅናቄ አፋብኃይል ምክትል አዛዥ ለወታደራዊ አስተዳደር ሻለቃ ዝናቡ ልንገረው በአፋብኃይል ቴዎድሮስ እዝ የ1ኛ ኮር 54ኛ ክፍለ ጦር ተመራቂዎች ባስተላለፉት ጥብቅ ወታደራዊና ፖለቲካዊ መልእክት ላይ እናተኩራለን። ሻለቃ ዝናቡ ባደረጉት ንግግር ወታደራዊ ጥንካሬ መሰረቱ መሳሪያ ወይም የሰው ቁጥር ሳይሆን ዲሲፕሊን ነው ካሉ በኋላ ተመራቂዎች የድርጅቱ ጋሻና መከታ መሆናቸውን የተጣለባቸውን ተልዕኮ በብቃት የመወጣት ታላቅ አደራ እንዳለባቸው አሳስበዋል። የሻለቃ ልንገረው ዋና ዋና የትኩረት ነጥቦች፣ አንደኛ የውስጥ አንድነትና የጠላት አጀንዳ። የማንኛውም ጠንካራ ተቋም ህዝባዊ ትግልና ዓላማ አሸናፊነት የሚወሰነው በአባላቱ ወጥ የሆነ አንድነት፣ እውነተኛ ወንድማማችነትና በወል ዓላማው ላይ ባለው ቁርጠኝነት ነው። በአሁኑ ወቅት በአደረጃጀታችን ውስጥ መጠራጠርን፣ ክፍፍልንና የውስጥ ልዩነትን ለመፍጠር የሚደረጉ ጥረቶች ተቋሙን ከማዳከም ባለፈ ለቆምንለት ታላቅ ዓላማ ትልቅ እንቅፋት ናቸው። በውስጣችን የሚፈጠር ማንኛውም መጠራጠርና መጠላለፍ የሚጠቅመው የታገልናቸውን ጠላቶች ብቻ ነው።
ዓላማችንንና ህዝባችንን ከውጭ ከሚመጣ ፈተና በላይ የሚጎዳው የውስጥ ክፍተት መሆኑን ልትገነዘቡ ይገባልም ብለዋል። ሁለተኛ፣ ስርዓት አልበኝነትና የዲሲፕሊን እርምጃ። ተቋሙ የውስጥ አንድነቱን፣ ዲሲፕሊንና የትዕዛዝ ሰንሰለቱን ለማስከበር ምንም አይነት ድርድር አያደርግም። ክፍፍልንና ሐሰተኛ ወሬዎችን የሚያሰራጩ አባላትን፣ እርስ በርስ የሚያጋጩና ስርዓት አልበኝነት የሚያስፋፉ አካላት ከድርጊታቸው ካልተቆጠቡ በአሰራሩ መመሪያው መሰረት ተጠያቂ ይሆናሉ። ሶስተኛ፣ ማህበራዊ ሚዲያና ደጋፊ ነኝ ባይ አካላት። ማህበራዊ ሚዲያ ላይ እየተፈጠረ ያለው ጎራ የለየ መነቃቀፍና ብሽሽቅ በቀጣሪና በተቀጣሪ የተፈጠረ ሳይሆን የራስን የግል ስሜት በሌሎች ላይ ለመጫን የሚደረግ የጠላትነት አደገኛ አጀንዳ ነው። በዚህ ትግል ውስጥ እያለፍን ያለን አመራሮች ሆነ አባላት በሙገሳ የምንረካ፣ በስድብ የምንኮሰምን ፍጥረቶች አይደለንም። እንደ ግል ማንም እንደሚያሞግሰኝ ፍላጎትም ምኞትም የለኝም። ከዚህ በኋላ እኔን ደግፎ ሌላውን የሚነቅፍ በደጋፊ ስም የተደበቀ ጥቁር ጠላት ኃላፊነቱን ራሱ ይወስዳል ሲሉ ማስጠንቀቂያ ሰጥተዋል። አራተኛ፣ የአመራርነት ተግዳሮት ለቴዎድሮስ እዝ። ማንኛውም የድርጅታችን አባልና አመራር ከህዝብና ከድርጅት በታች መሆኑን እንዲያምንበት ይደረጋል። የግዙፉን የቴዎድሮስ እዝ ለመምራት የተመደባችሁ አመራሮች ይህንን ትግል መምራት ክብርንም ስምንም የሚያወርድ የመጥፎ ምላሶችንና የእሳት ወላፈን መቋቋምን የሚጠይቅ በእጅጉ መረጋጋትና መጽናናትን የሚፈልግ ተግዳሮት የበዛበት ስለሆነ ከወዲሁ የስነ ልቦና ትጥቅ እንድታስሩ አሳስባለሁ ሲሉ መክረዋል። በመቀጠል በራያ ግንባር በህወሓትና በብልጽግና ጦር መካከል ይፋ የሆነው የውጊያ ጅማሬ እንመለከታለን። ህወሓትና ብልጽግና ከዕለት ወደ ዕለት ከባድ ፍጥጫ ውስጥ መግባታቸውን የሚያመለክቱ ፍንጮች ታይተው የነበረ ሲሆን አሁን ደግሞ በራያ በኩል በሁለት ኃይሎች መካከል ከባድ ውጊያ መከፈቱ ተረጋግጧል። ይህ ግንባርና የአካባቢው ነዋሪዎች መረጃ። የአላማጣ ከተማ ነዋሪዎች ከሁለት ቀን በፊት ጀምሮ በአማያና በጮቢ በር አካባቢዎች ከባድ መሳሪያ ተኩስ ልውውጥ ሲደረግ እንደነበር ገልጸዋል። ቆስለው ወደ አላማጣ ከተማ ሆስፒታል የገቡ ወታደሮች መኖራቸውንም አረጋግጠዋል። የቆቦ ከተማ ነዋሪዎች ትናንት ከቆቦ በኩል የከባድ መሳሪያ ድምፅ ሲሰማ ማደሩን ተናግረዋል። የተኩስ አቅጣጫ ህወሓት ከወደ አላማጣ አቅጣጫ፣ ብልጽግና ደግሞ ከቆቦ አቅጣጫ በመሆን ከፍተኛ የከባድ መሳሪያ ተኩስ እየተለዋወጡ ይገኛሉ። በሌላ በኩል እንደ ህዝብ ከቶ አንጠፋም በሚል መሪ ቃል በትግራይ ፖሊስ ኮሚሽን ቢሮ በተካሄደ ዝግጅት ላይ የተገኙት የትግራይ ክልል ምክትል ፕሬዝዳንት አቶ አማኑኤል አሰፋ ጠንካራ መግለጫ ሰጥተዋል። አቶ አማኑኤል እንደገለጹት የአብይ አህመድ አገዛዝ በትግራይ ህዝብ ዘንድ የህልውና አደጋ በመሆኑ ህልውናችንን መረጋገጥ የሚችለው በአገዛዙ መቃብር ላይ ብቻ ነው። ብልጽግና ከትግራይ አልፎ ሀገራዊ ቀጠና የሰላም መደፍረስና ለመረጋጋት ጠንቅ እየሆነ መጥቷል። የፕሪቶሪያውን ስምምነት ተከትሎ ተፈጥሮ የነበረውን ሰላም የማስፈን ተስፋ እንዲጨናገፍ ብልጽግና ውሉን አፍርሷል። አምባገነናዊውን አገዛዝ ከስልጣን በማስወገድ በህዝባችን ላይ ያንዣበበውን ብሔራዊ አደጋ ሙሉ በሙሉ ለማስወገድ ተግባራዊ እርምጃዎች መወሰድ አለባቸው ሲሉ ህወሓት አገዛዙን ለማስወገድ ወታደራዊ እርምጃ መጀመሩን ጠቁመዋል። ቆራጥ አቋምም አንጸባርቀዋል። በመጨረሻም በምስራቅ መካከለኛው ቀጠና በአሜሪካና በኢራን መካከል የተቀሰቀሰውን መጠነ ሰፊ ወታደራዊ ግጭት እንመለከታለን። የአሜሪካ ጦር ኢራን በዋሽንግተን ኃይሎች ላይ ለሰነዘረቻቸው የሚሳኤል ጥቃት ሙከራዎች ያጸፋ ምላሽ ለመስጠት ሲል ረቡዕ ምሽት ኢራን ላይ ከፍተኛ የአየር ድብደባ ፈጽሟል። የአሜሪካ ማዕከላዊ እዝ ሴንትኮም መግለጫ የአንድ ሰዓት ገደማ በቆየው በዚህ ጥቃት በርካታ የኢራን እስላማዊ አብዮታዊ ዘብ IRGC ኢላማዎች መመታታቸው ተገልጿል። ኢላማ የተደረጉት የኢራን ወታደራዊ የመልሶ ማጥቃት አካላት፣ የሚሳኤል ድሮን ተቋማት፣ የባህር ዳርቻ ቁጥጥርና መከላከያ ስፍራዎች እንዲሁም የባህር ኃይሎች አቅሞች ናቸው። አሜሪካ ጥቃቱን በድጋሚ የጀመረችው ማክሰኞ ዕለት ኢራን በዮርዳኖስ በሚገኙ የአሜሪካ ጦር ሰፈሮችና በሆርሙዝ ወሽመጥ ጉዞ ላይ በነበሩ መርከቦች ላይ የሚሳኤል ጥቃት በመሰንዘሯ እንደሆነ በኢራን የተወነጨፉ ሚሳኤሎች ሙሉ በሙሉ እንዲከሽፉ መደረጉን እዙ አስታውቋል። ኢራን በበኩሏ በዮርዳኖስ የሚገኘውን የአሜሪካ አየር ኃይል ጦር ሰፈራና የእዝ ማዕከል ኢላማ ያደረገችው ሕፃናት ገዳይ በሆነችው አሜሪካ ለተፈጸሙት የጥቃት ድርጊቶች ምላሽ ለመስጠት ነው ስትል ገልጻለች። አሜሪካና እስራኤል ባለፉት የካቲት ወር ጥቃቱን ሲጀምሩ ፕሬዚዳንት ዶናልድ ትራምፕ ጦርነቱን የሚቆየው ለጥቂት ሳምንታት ብቻ ነው ብለው የነበረ ቢሆንም ግጭቱ 5 ወራትን ደፍኗል። ፕሬዚዳንት ትራምፕ ከሳውዲ አረቢያ የመከላከያ ሚኒስተር ልዑካን ካሊድ ቢን ሰልማን ጋር የተገናኙ ሲሆን ሳውዲ አረቢያ ውጥረቱ እንዲረግብ ፍላጎት እንዳላት ገልጻለች። ቢቢሲ በጉዳዩ ላይ የዋይት ሃውስን አስተያየት ጠይቋል።
ለ13 ተከታታይ ቀናት ጥቃት ሲለዋወጡ ቆይተው ዲፕሎማሲያዊ መፍትሄ ይመጣል በሚል ተስፋ ጥቃቱ ቆሞ የነበረ ቢሆንም ትራምፕ ወዳጅነት የተሞላበት ድርድር እየተካሄደ ነው ሲሉ፣ ኢራን ግን ንግግር መጀመሩን አስተባብላ በድጋሚ ወደ ከባድ ውጊያ ተመልሰዋል። የተወደዳችሁ የኢትዮ ፋክስ ተከታታዮች ለሰዓቱ አጠናክረን ያቀረብንላችሁ ሀገራዊና ዓለም አቀፋዊ መረጃዎች እነዚህ ይመስሉ ነበር። ሀሳባችሁን በኮሜንት መስጫው ስራ አስቀምጡልን። ቪዲዮውን ላይክ እና ሼር በማድረግ ቻናላችንን ሰብስክራይብ በማድረግ የእውነተኛ መረጃ አጋር ይሁኑ። ስለተከታተላችሁን ከልብ እናመሰግናለን። ሰላም ቆዩ።